ቅዱስ ገብርኤል ቅዱሳን የሆኑ ዘንድ ለተጠሩት መንፈሳዊ ዕውቀቱን የሚያካፍላቸው መልአክ ብቻ አይደለም፣ ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክም ነው። የፋርስ ንጉስ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይል ያደርጋለው በማስተዋል ጥበብም የአሕዛብን ድንበሮች አርቃለው ሀብታቸውንም እዘርፋለው የሚቀመጡባቸውን ከተሞች አናውጣለው በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለው እንደ ተተወ እንቁላልም እወስዳቸዋለው ከእኔም የሚያመልጥ የለም የሚቃወመኝ የለም ብሎ በመታበይ ወርቅ ጣዖትን አሰርቶ ዱራ በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሹማምንቱንና ገዢዎችን ሰበሰባቸው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንንም ሁሉ ድምጽ በሰማችሁ ጊዜ ወድቃችሁ ንጉስ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህንን አዋጅ የሰሙ የንጉስ ሹማምንት ሁሉ የመለከቱና የእምቢልታው እንዲሁም የዘፈን ድምጽ በተሰማ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾሙ አዛሪያ፣ አናንያና ሚሳኤል ንጉስ ላቆመው ምስል አልሰገዱም። ነገር ግን እነዚህ ልጆች አለመስገዳቸውን ለንጉስ ተነገረው። ንጉሱም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆነ እጅና እግራቸውን ታስረው ወደ እቶን እሳት እንደሚጣሉ አስጠነቀቃቸው። ሰለስቱ ደቂቅ ግን ናቡከደነጾር ሆይ በዚህ ነገር እንድንመስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይቻለዋል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት እንደማንሰግድ እወቅ ብለው መለሱለት። የንጉስ ናቡከደነጾር ቁጣ ከፊት ይልቅ እጅግ ነደደ። እሳቱንም 7 እጥፍ እንዲያቀጣጥሉትና እነዚህን 3 ብላቴናዎች እጅና እግራቸውን አስረው ከነማዕረግ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ትእዛዙ አስቸኳይ ነበርና እነርሱን ወደ እሳቱ የጣሏቸውም ኃያላን በእሳቱ ወላፈን ተገርፈው ሞቱ። እንዲህ ሲሆን ሳለ ግን ሰለስቱ ደቂቅ ወደ አምላካቸው በፍጹም ልባችን እናምነሃለን እንፈራሃለን አታሳፍረን እንጂ ገጸ ረድኤትንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እሳቱን እንደ ውሃ አቀዘቀዘው። ሰለስቱ ደቂቅም መልአኩን ልኮ ከዚህ እቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የተከበረ ነው በማለት አመሰገኑ። ንጉስ ናቡከደነጾርም ሰለስቱ ደቂቅ እሳቱ አንዳች ጉዳት ሳያደርስባቸው በእሳቱ ሲመላለሱ ከእርሱ ጋር የሰው መልክ ያለው ነገር ግን አምላክን የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ደፍቶ አፉን ከፍቶ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻልን አታስቡምን ብሎ እንደተናገረው እንዲሁ ናቡከደነጾርም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም፣ የአራተኛው መልክ የእግዚአብሔር ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔር ልጅን መልክ ያለው በኋላ መልአክ ብሎ የተናገረለት ቅዱስ ገብርኤል ነበር። እርሱ ስለመሆኑ ለነብዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነጾርም ወደ እሳቱ እቶን በመቅረብ እነዚህ ብላቴኖችን እናንተ የልዑል አምላክ ባሮች አናንያ፣ አዛሪያ፣ ሚሳኤል ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱና መኳንንቱ፣ አማካሪዎችና የሀገር ገዢዎች ሁሉ እሳቱ በእነዚህ ብላቴኖች ላይ አንዳችም አቅም እንዳልነበረው ከጠጉራቸው ቅንጣት አንዱ እንኳ እንዳላቃጠለው ሰናፊያቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ንጉስ ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳን አምላክ አመሰገነ። በእነርሱ አምላክ ላይም የስድብን ቃል የሚናገር ሰው እንደሚገደልና ቤቱም የጉድፍ መጣያ እንዲሆን አዋጅ አስነገረ። አዛሪያ፣ አናንያ፣ ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስ አገኙ፣ በክብርም ከፍ ከፍ አሉ። እንደምን ሰነበታችሁ ውድ ኢትዮጵያውያን?
በዛሬው መርሃ ግብራችን ታኅሳስ 19 ስለሚነግሰው ስለ ኃያሉ መልአክ ቅዱስ ገብርኤል የሚያወሳ መርሃ ግብር ይዘንላችሁ ቀረብን። እስከ መርሃ ግብራችን ፍጻሜ አብሮነታችሁ አይለየን። ነብዩ ዳንኤል ዓይኖቼንም አነሳሁ አለና አስከትሎ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ብሪሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበር። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። ይህንንም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም፣ ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉን ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ አለ። ነብዩ ዳንኤል እንዲህ ብሎ የተናገረው የመላእክት አለቃ ቅዱስ ገብርኤልን አስፈሪ ግርማ በተመለከተ ጊዜ ነበር። የዚህ መልአክ ግርማ የአምላክን ግርማ ይመስላል። ይህንን ለመረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ ለወንጌላዊው ዮሐንስ የተገለጠበትን መገለጥ መመልከት በቂ ነው። ወንጌላዊው ዮሐንስ በራእይ ስለተመለከተው የክርስቶስ ግርማ ሲናገር በኋላይም እንደ መለከት ድምፅ ያለ ታላቅ ድምፅን ሰማው። የሰው ልጅ የሚመስልን አየው። እርሱም እስከ እግሩ ድረስ የሚደርስ ልብስ የለበሰ ወገቡንም በወርቅ ዝናር የታጠቀ ነበር። ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእሳት የነጠረና የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃ ድምፅ ነበር። ባየሁት ጊዜ ከእግሩ ስር ወደቅኩ፣ እንደ ሞተ ሰው ሆንኩ አለ። በእነዚህ ሁለት ጥቅሶች ቅዱስ ገብርኤል በግርማው አምላኩን እንደሚመስል እንረዳለን። የስሙም ትርጓሜ የሚያስረዳው ይህንን እውነታ ነው። ገብርኤል ማለት አምላክ ወሰብእ ማለት ቅዱስ ገብርኤልም ከነዚህ አበይት የመላእክት ነገዶች መካከል አንዱ በሆነው አርባብ ወይም አጋዝዕት ወይም ጌቶች በሚባለው አብይ ነገድ ላይ የተሾመ ሲሆን ከበታቹም የሚመራቸው 10 ነገደ መላእክት አሉ። ቅዱሳን መላእክት በቅዱስ ሚካኤል ፊት አውራሪነት የሰው ልጆች ጠላት የሆነውን ዲያብሎስን ተዋግተው ድል ከመንሳታቸው አስቀድሞ ቅዱስ ገብርኤል እንደ መልአክ ሊመለክ የወደደውን ሳጥናኤልን በመቃወም አይዟችሁ ፈጣሪያችን ፈጥሮ አይጥለንምና እስክናገኘው እስክናውቀው ድረስ በያለንበት እንቁም በማለት መላእክትን ያረጋጋ መልአክ ነው። ነብዩ ኢሳይያስ በሰማያት የሳጥናኤል ትዕቢትና ውድቀት ምን እንደሚመስል ሲጽፍልን አንተ በንጋት የሚወጣ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ፣ ወደ አሕዛብ መላእክትን የላክ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ፣ አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በልዑልም እመሰላለሁ አልክ። ይህ ግን ወደ ሲኦል ትወድቃለህ፣ ወደ ምድርም ጥልቅ ትወርዳለህ በማለት ገለጠልን። ወደ ምድር የጣሉት በመላእክት አለቃ በቅዱስ ሚካኤል መሪነት እነ ቅዱስ ገብርኤል ነበሩ። ስለዚህ ቅዱስ ገብርኤል እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣ እንዲሁም ከሚካኤል በቀር ማንም የሚያጽናናኝ የለም አለ። ቅዱስ ገብርኤል በብሉይ ኪዳን በቅድስና ሕይወት ለተጋውና በገዢዎች ዘንድ የእግዚአብሔር ቅዱስ መንፈስ ያደረበትን ሰው ተብሎ ለተመሰገነው ለነብዩ ዳንኤል ማስተዋልና ጥበብን የሰጠ መልአክ ነው። ለዚህ ነብይ እግዚአብሔር አምላክ የሰው ልጆችን ከሰይጣንና ከሞት ባርነት ነፃ ሊያወጣቸው ሰው እንደሆነና ሰማይና ምድርን አሳልፎ በቅዱሳን ላይ ነግሶ እንደሚኖር በምሳሌ ገልጾ ያስተማረው መልአክ ነው። አሁንም ነብዩ ዳዊት አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ብፁዕ ነው፣ በለቅሶ ሸለቆ በወሰንካቸው ስፍራ የሕግ መምህር በረከትን ይሰጣልና እንዳለው በቅድስና ሕይወት በመጽናታቸው ምክንያት ቅዱስ ገብርኤል መምህር የሆናቸው ቅዱሳን ብዙዎች ናቸው። እኛ ዕውቀት በሰማያት ከትመው ካሉት ቅዱሳን መላእክት ዕውቀት ጋር ሲነጻጸር እኛን እንደ ሕፃናት ያደርገናል። እኛ የእነርሱን ዕውቀት ገንዘባችን የምናደርገው በትንሣኤ ነው። ስለዚህም ቅዱስ ጳውሎስ ዛሬ በመስታወት በድንግዝግዝ እንደምናይነን ያን ጊዜ ግን ፊት ለፊት እናያለን፣ አሁን በከፊል ኋላ ግን እንደተገለጠልኝ መጠን ሁሉን አውቃለሁ ብሎ አስተማረን። ስለዚህ ዕውቀታችን የተሟላ እንዲሆንና ሰይጣንን ለመቃወም እንድንበቃ ቅዱሳን መላእክት የዕውቀት ድጋፍ በእጅጉ ያስፈልገናል። ምክንያቱም ከኛ ይልቅ ሳጥናኤልን የሚያውቁት እነርሱ ናቸውና። እንዲህም ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕውቀታቸው እኛን እንዲረዱን ለእያንዳንዳችን ጠባቂ መልአክን ሰጠን። የመልአኩ
ቅዱስ ገብርኤል ተአምር። ወደ ደብሩ በጊዜ ለመድረስ ከአሰቦት ገዳም መልስ ነበር መጓዝ የጀመርነው። እንደደረስን አስተዳዳሪው በትህትና ተቀብለውን ስለ ደብሩ ሲያወጉን ሲያስጎበኙን ቆዩ። እኛም ቦታው አጽራረ ቤተክርስቲያን በጣም የበዙበት እንደሆነ ተረዳን። እዚህ ቦታ እግዚአብሔርም አጽራረ ቤተክርስቲያንን የሚያስተምረው የሚያነሱትን እሳት በረድ የሚያደርገው በተአምር ይመስላል። የደብሩ አስተዳዳሪም የታላቁ መልአክ ተአምር እንዲህ ተረኩልን። የታላቁ መልአክ ታቦት በጥምቀት ጊዜ የሚያርፍበትን ትልቅ ጥላ ያለውንና ትልቁን የግራር ዛፍ ከቤተክርስቲያኑ ብዙም ሳይርቅ ያለ ዛፍ አለ። የአካባቢው ማህበረሰብ እንደዚህ አይነት ዛፍን ቆርጦ እንጨቱን አክስሎ ወይም ከሰል አድርጎ ገበያ በማውጣት በመሸጥና ገቢውን ለኑሮ ቀዳዳ መድፈኛ ማዋል የተለመደ ነው። 3 ወጣቶች አንድ ቀን ይነሱና የታቦቱ ማረፊያ ግራርን ካልቆረጥን ይላሉ። አብዛኞቻችን በምንኖርበት አካባቢ ወይም ለምሳሌ እንኳን ብናነሳ 4 ኪሎ የሚገኘውን ታቦት ወደ ጃልሜዳ ለመሸኘት በ10 ሺዎች የሚቆጠሩ ህፃናት፣ ወጣቶች፣ አባቶች፣ ምዕመናን ከፊት በሰንበት ተማሪዎች በዝማሬ ከኋላ በካህናት ታጅቦ ማደሪያው ይደርሳል። በዚህ አካባቢ ግን ከ35 የማይበልጡ ምዕመናን አጅበውት ማደሪያው ጋር የሚያደርሱት እዛው ድንኳን ይጣላል፣ ይታደራል። የሚቀጥለው ቀን እየዘመሩ ታቦቱን ወደ ማደሪያው ይመልሳሉ። ይህንን ግራር ነው እንግዲህ ካልቆረጥን ያሉት ክርስቲያኖቹ። ይህ የቅዱሱ ታቦት ማደሪያ የጥላ ግራር ነው፣ አትቁረጡብን፣ ቦታውም የኛ ነው፣ እባካችሁ ፈጣሪያችሁ ይህ ግራር ለረጅም ዓመታት ጥምቀት ስናከብርበት ታቦት የምናሳርፍበት ኮትኩተን ያሳደግነው ዛፍና ይህም ቦታ የኛ ነው አትቁረጡብን ብለው ቢለምኗቸው ቢያስለምኗቸው ልመናቸውን የሚሰማ ጆሮ አልነበራቸውም። ወጣቶቹ ጭራሽ ማን ነው ይሄንን ቦታ ለእናንተ የሰጣችሁ? እኛ ሀገር መታችሁ ቤተክርስቲያን ሰርታችሁ እኛው ሀገር እየኖራችሁ እኛ ነው ትላላችሁ እንዴ? በማለት በቁጣ በማስፈራራት በዛቻ መለሱላቸው። 3ቱም ወጣቶች ለያዥ ለገናዥ አስቸገሩ። ለመስማማት እምቢ አሉ። እነዚህን ወጣቶች አንዳንድ ቅን የሙስሊም አባቶች ቢመክሩም ተው ቢባሉም ጭራሽ ነገሩን ሌላ መልክ ለማስያዝ በመሞከር ፈጽሞ ሊሰሙ አልፈለጉም። ልባቸውን አደነደኑ። አባቶችም በቃ ተዋቸው፣ በግራር እንጨት አማካኝነት ሌላ ነገር ውስጥ ከምንገባ ይቁረጡ ታሏቸው። ይህንን ሲሏቸው ነገሩን ማጣፊያ ቦታ ጠፍቷቸው ነበር። ኦርቶዶክሳውያኖቹም በጣም እያዘኑ ከእግዚአብሔር በቀር ታዳጊ ጌታ ከረዴቱም በቀር ሰገድ ያለ ቦታ ከሃይማኖት የበለጠ ጋሻ ከእርሱም ውጭ የበለጠ አምባ መጠጊያ እንደሌላቸው አውቀው ታላቁ መልአክ ይፋረዳቸው ብለው አልቅሰው አይናቸው እያየ ግራሩን በረጅም መጋዝ መቁረጡን ተያያዙት። እዛው በአካባቢው ያሉት ክርስቲያኖች ስለ ነገሩ አለቀሱ። እንደ ራሔል እንባቸውን ወደ ላይ ረጩት። የደብሩ አስተዳዳሪም ለምዕመናኑ እንዲህ አሏቸው። እግዚአብሔር ከፊት ሁሉ እንባን ያብሳል፣ እግዚአብሔር ይህንን እንባችንን የሚያብስበት ጊዜ ሩቅ አይሆንም ብለው አጽናኗቸው። ይህንን ነግረውን ሳይጨርሱ ሁላችንም ላይ የሐዘን ስሜት ይነበብብን ነበር። እነዚህ ወጣቶች ግራሩን ቆርጠው ለከሰል እንዲሆን አድርገው ካዘጋጁት በኋላ ወንዝ መውረጃ ማዶ ከሰል ማክሰሉን ተያያዙት። ግራሩ ከሰል ከሆነ በኋላ ከ3ቱ አንዱ በማዳበሪያ አድርጎ ከሰሉን ለማምጣት ወንዙን ተሻገረ። በረሃ ላይ ያለ ወንዝ ሁሌም ደረቅ ነው። ነገር ግን መቼ ውሃ እንደሚኖረው ጎርፍ መቼ ይዞ እንደሚመጣ አይታወቅም። በላይኛው አካባቢ ዝናብ ዘንቦ ኖሮ ከሰሉን ትከሻው ላይ ጣል አድርጎ እየተሻገረ ያለውን ወጣት ውሃው ተሸክሞት ነጎደ። እግዚአብሔር ቁጣ በላያቸው ላይ መጣ። ቢጮህ ማንም ሊደርስና ሊያተርፈው አልተቻለውም። በዳይና ተበዳይ አንድ ላይ ስለ ሁኔታው እጅግ አዘኑ። ውሃው የወሰደውን ወጣት ለመፈለግ ሰዎች ተሰበሰቡ። ውሃው መጉደል ስላለበት ውሃው እስኪጎድል ድረስ ጠበቁ። ወንዙን ተከትለው ቢፈልጉ ልጁን በህይወት ማግኘት አልተቻለም። ፀሐይ ወደ መግቢያዋ እያጋደለች ስለሄደች የልጁን ሬሳ ፍለጋ በሚቀጥለው ቀን ሃይማኖት ሳይለይ የልጁን ሬሳ ለመፈለግ በሁለተኛው ቀን በማለዳ ወጡ። ሬሳውን ግን አሸዋ ደብቆታልና በቀላሉ ማግኘት አልተቻለም። ሬሳው ሲፈለግ 3 ቀን አለፈ። ፈላጊዎቹም ተስፋ ቆርጠው መፈለጉን እርግፍ አድርገው ተዉት። ቤተሰቦቹ በጣም አዘኑ። ይህ የአላህ ቁጣ ነው አሉ። የዚህ ልጅ ሬሳ ከ5 ቀን በኋላ እንደ እግዚአብሔር መልካም ፈቃድ አሸዋው ተፍቶት ተገኘ። ግብአተ መሬቱም ተፈጸመለት። በዚህ ጊዜ እኛ በጣም አዘንን።
የዚህ ልጅ ሐዘን ገና ለአካባቢው መጽናናት ሳይደርስ የእግዚአብሔር ቁጣ በዚሽ ምድር ነደደ። ሌላ ነገር ደግሞ በሁለተኛው ልጅ ላይ ተከሰተ። ሁለተኛው ልጅ ብርሃን የለበሰ ሰው የሚመስል በጣም ረጅም መስቀል በእጁ የያዘ መጥቶ ተቆጥቶ ለምን ማደሪያዬን ቆረጣችሁ ብሎ እንደተቆጣው ለቤተሰቦቹ መስክሮ ከጨረሰ በኋላ ሙሉ ሰውነቱን ማዘዝ ተስኖት ፓራላይዝድ መሆኑ ሲሰማ ሁሉም ሰው ደነገጠ። እኔም በተዘረጋች እጅና በብርቱ ክንድ በቁጣና በመዓት በታላቅ መቅሰፍት እወጋችኋለሁ እንዳለ ትንቢተ ኤርምያስ ልጁ አይሰማም፣ አይናገርም። ምግብ በአግባቡ መመገብ አይችልም። ሰውነቱን እንደከዚህ ቀደሙ ማዘዝ ተሳነው። ሞቷል እንዳይባል እስትንፋስ አለው። ለተመለከተውም ሆነ ለሚሰማው ግራ የሚያጋባ ሁኔታ ነበር። ማህበረሰቡ በሆነው ነገር ክፉኛ ደንግጧል። ከዚህ ቀን በፊት እንደዚህ አይነት በአካባቢያቸው አይተውም ሰምተውም ተከስቶባቸውም ስለማያውቁ ምን እንደሚያደርጉ ግራ ገባቸው። የልጁ ቤተሰቦች ልጁን ለማሳከም ብዙ ቦታ ይዘውት ቢሄዱም ካለበት ሁኔታ ግን አንዳች ሊነቃ አልቻለም። መጨረሻ ላይ የኦርቶዶክሳውያኖቹ ቄሶች ጋር ይዘውት ይሂዱ ተብለው አባትየው ልጃቸውን ይዘው ወደ ቤታቸው ተመለሱ። አሁን ቤት ነው ያለው ብለው ነገሩኝ። ወላጆች ልጅ የደረሰልኝ ስራ ይዞ ይጦረኛል ብለው ተስፋ በሚያደርጉበት ሰዓት በእንደዚህ አይነት ቁጣ ልጆች ላይ አደጋ ሲያጋጥም ስሜቱን የሚረዱት ወላጆች ብቻ ናቸው ካሉም በኋላ ቆይ ልጆቼ አባትየው እየመጡ ነው፣ እሳቸው የሆነውንና ልጁ ያለበትን ይነግሯችኋል አሉን። ለካ ቤተክርስቲያን እኛ መምጣታችንን ተነግሯቸው ኑሯል። እኛን ለማየት አባትየው እየመጡ ነበር። አባትየው እድሜያቸው ከ60 የዘለለ ሲሆን የሙስሊም ሼኮች አይነት እይታ አላቸው። ቤተክርስቲያን መጥተው ሁላችንንም ሰላምታ ከሰጡን በኋላ እኛን ተቀላቀሉን። ምን ብለን እሳቸውን ማውራት እንዳለብን እንዴት መጠየቅ እንዳለብን ምንም የምናውቀው ነገር አልነበረም። አባ ልጁ እንዴት ነው አሏቸው። ደህና ነው ብለው መለሱ። በዚያውም አባ የነገሩንን ሁሉ ነገር ከልጁ አባት ደግመት ሰማ ነው። እኛም አይዞት አባባ እግዚአብሔር መሐሪ ነው ይምረዋል እያመጡ እዚህ ልጁን ጸበል ያስጠምቁት፣ እግዚአብሔር በፈቀደና በወደደ ቀን ምህረቱን ይልከለታል አይዘኑ በማለት ትንሽ ልናጽናናቸው ሞከርን። እሳቸውም እሺ አሉን። ይህ ልጅ በቅርብ ጊዜ ነበር እግዚአብሔር ምህረቱን ልኮለት ከረጅም ጊዜ በኋላ ይድንና ወደ መጀመሪያ ጤናማ ሁኔታው ሊመለስ የቻለው። በጣም ይገርማል። በጣም እኔ ከዚህ በፊት እንዲህ አይነት ነገር ሰምቼ ስለማላውቅ በቃ አይኔንም ጆሮዬንም ልቦናዬንም ያንዳንዷን ነገር በማስተዋል ነበር የማየውም የምሰማውም። የሶስተኛው ጓደኛቸውን እጣ ፈንታ ደግሞ የቤተክርስቲያኑ አስተዳዳሪ እንዲህ ብለው ነገሩን። በዚህ ሁሉ ጊዜ እንኳን የእግዚአብሔር ቁጣው አልተመለሰችም። ሶስተኛው የደረሰበትን እንኳን ከቀደሙት ከሁለቱ ብዙም አይለይም። እሱም ይኸው ጨርቁን ጥሎ ሀገር ጥሎ ከጠፋ ቆየት እንዳለና የት እንደሚገኝ ቤተሰቦቹ እንኳን አያውቁም ብለው ሶስተኛውን ወጣት የደረሰበትን ነገር ነገሩን። ተመክሮ ካለመስማት፣ አይቶ ካለመማር፣ ሰምቶ ካለማስተዋል፣ ልብን ከማደንደን እግዚአብሔር ይጠብቀን ብለው መከሩን። ምን ይባላል እኛ ዝምታን ነበር የመረጥነው። ኦሪት ዘጸአት ምዕራፍ 32 ከቁጥር 9 ላይ እኔ ይህንን ሕዝብ አየሁት እነሆም አንገተ ደንዳና ሕዝብ ነው ይላል። ይህ ሁሉ ነገር በቦታው ላይ ሲደረግ ይህ ሁሉ ተአምር እግዚአብሔር ቢያሳያቸው ቤተክርስቲያኒቷን እንዳይተናኮላት ቢያስተምራቸው ልባቸው እንዲደንድኗልና እነርሱም ከመተናኮል አርፈው የሚያውቁበት ጊዜ የለም። ይህንን ሁሉ ካየው ከሰማው በኋላ ለራሴ እንዲህ ስል ጠየቁ፣ እግዚአብሔር ለምን ይህንን ተአምር ሊያሳየኝም ሆነ ሊያሰማኝ ወደደ? ከዚህ በኋላ ከኔ ምን ይጠበቃል? ገዳም መመላለሴ ጥቅሙ ምንድነው? አሰቦት ገዳም፣ ዋልድባ፣ ደብረ ሊባኖስ ገዳም እያልኩ መሽከርከር ወደ ህይወት ቀይረህ ካልተጠቀምክበት ክርስትና ህይወትህን አንድ ደረጃ ከፍ ካላደረገልህ የበፊት ክፋትህን ትተህ ለህጉ ካልተገዛህለት በንስሐ ህይወት ካልተመላለስክበት ስጋውን ለመብላት ደሙን ለመጠጣት ካልበቃህበት ትህትና፣ ቅንነት፣ ርህራሄን ገንዘብ ማድረግ ካልቻልክ ምንድነው ጥቅሙ? ለጊዜው መልስ ያላገኘሁለት ጥያቄ ነበር። ይህ ሁሉ ተአምር በተሰራበት በአጽራረ ቤተክርስቲያን በተከበበው በኮራ ቅዱስ ገብርኤል ደብር በተነገረን የእግዚአብሔርን ሥራ ተአምሩን እያደነቅን እኛንም የደነደነውን ልባችንን እንዲያለዝብልን እየለመንን
እንደ እግዚአብሔር መልካም ፈቃድ ሌላ ጊዜ እንደምንመለስ ቃል ገብተን የቦረዳ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንን ለመሳለም ተንቀሳቀስን። ቤተክርስቲያናችን መንጋዎቿን የእምነት ፍሬ ከነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩን የቅዱስ ገብርኤልን ተራዳይነት እንዲረዱ በታኅሳስ 19 ቀን ይህንን ዕለት ትዘክራለች። በታላቅ ድምቀትም ታከብረዋለች። እንደ ቤተክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባው ክርስቲያናዊ ተግባር ነው። በክርስቶስ ኢየሱስ አምናለሁ የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎ ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋልና 49 ክንድ ያህል የነደደውን የእሳት ቶን አልፈሩትም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳ አስጨክናቸው። እንዲህም ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። ስለዚህም እግዚአብሔር ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ ቶን ታደጋቸው። ይህ ታላቅ የሆነ እምነት ሰዶማውያን ገዢዎች በተነሱባት በአሁኑ ዓለም በእኛ ክርስቲያኖች ላይ ሊታይ የሚገባው እምነት ነው። እነዚህ ገዢዎች ኢኮኖሚያዊ ጡንቻቸውን ተማምነው ነፍሳችን በእነርሱ እጅ የተያዘች መስሏቸው በእኛ ላይ ሰይጣናዊ ሕግጋትን ሊጭኑብን ደፋ ቀና ይላሉ። ስለዚህም እኛ ክርስቲያኖች የምድሪቱ ገዢዎች እኛን ለማስፈራራት ሲሉ በእኛ ላይ ያነደዱትን እሳት በመልአኩ በቅዱስ ገብርኤል ተራዳይነት እንደሚያጠፋልን እግዚአብሔር ታምነን በእምነት ልንቃወማቸው ይገባል። እግዚአብሔር አምላክ ከነዚህ ከክፉ ሰዶማውያን ገዢዎች ጥፋት ምድራችንን ይታደጋት። መልአኩ ቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘላለሙ አሜን። ይህንን መርሃ ግብር ያሰናዳንላችሁ ከማህበረ ቅዱሳን ድህረ ገጽና ከሌሎችም ድረ ገጾች አሰባስበን ነው። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።